መቆጣጠር ስለነበረብኝ እህቴ ስለሆነ እህቴም ብቻ ሳይሆን ልጅ ስለሆነች የመጨረሻ የቤታችን የመጨረሻ ልጅ ነች። ስለዚህ በዚህ ጉዳይ ብዙ ነገር ተፈጠሩ እንዳልኩሽ እኔ ወደ ኢትዮጵያ ተነስቼ ሄድኩ ይሄ ነገር እንደተፈጠረ። ከዛ ሙዬ የምትባል ልጅ ስራ አግኝቼልሻለሁ አለቻት። ከቤት ከሳምሪ ጋር ተመራርቀው ከቤት ሰራተኞች ጋር ተመራርቀው ተመካክረው ጠንክረሽ ስሪ ብሏት ወደ ስራ ሄደች። ስራ ከሄደች ከተወሰነ ቀን በኋላ አቋርጣ ወደ እናማን ቤት ሄደች ማለት ነው። እንደገና ከእናማን ቤት ከገባች በኋላ የተፈጠረውን ነገር አላወራም፣ ያስጠይቀኛል። በቃ ስለሚያስጠይቀኝ አላወራም። ሁለተኛም ደግሞ የራሴን ገመና ነው። ግን ወደ ነጥቦች ስመለስልሽ በየትኛው መንገድ በምንም መልኩ እኔ እህቴ ላይ ማንኛውም ሰው እህቴ ላይ ከልጄ ላይ ቁጥጥር እንደሚደረገው አደረግኩባት። ከኢትዮጵያ ሳመጣት ላሳክማት ነው እንጂ ላሰራት አልነበረም። እንደገና ግን ወደዛ መመለስ ስላልፈለገችም አይዲም ስለተሰራላት ስራ ለማስሞከር ለማሰራት ብዙ ነገሮችን ሞክሬያለሁ፣ አልተሳካም። ከሰው ቤት ገብታም በአግባቡ ስራዎችን እየሰራች አልነበረ። ያለው እውነታ ይሄ ነው። እንኳን የእሷን ደሞዝ ለመቀማት ገና ሳትመጣ ለታላቋ እህቴ ለእሷ እንደገና ከዚህ ለሚገኘው ለወንድሜ ቤት የገዛው ሰው ቤት መሬት አባቴ ሰጥቷቸው ቤት የሰራው ሰው ቤት እንዲሰራ። ምክንያቱም የነሱ ገንዘብ የኔ ገንዘብ የነሱ ገንዘብ። ምክንያቱም እኔ ለእህቴ እንኳን ለወንድም ለማንም እኮ ምንም ይደረጋል በየትኛው መንገድ በምንመልኩ። ስለዚህ ያለውን ነገር ድርጅቱ ውስጥ ምን እንደተፈጠረ ደግሞ ሜቢ ስራ ያስገባቻት አንደኛዋ እንደገና ማናጀሩ ደበደበኝ ጭምር ቅድም ስትል ስለነበረ ብታስረዳልኝ ደስ ይለኛል፣ ቢያስረዱልኝ ደስ ይለኛል። እንደገና በሽምግልና እሷን ሲጠይቃት የነበረ ይህን ስህተት ወንድምሽን እንደዚህ ለምን ታዋርጀዋለሽ እያለ ሲመክራት የነበረ ሰው አለ። እሱ ቢያወራ እጅግ ደስ ይለኛል። ሜቢ እናንተ ፍረዱት፣ በእኔ ቦታ ሆናችሁ እናንተ መዝኑት። ከገጠር አሰልጥ አምጥተህ ፓስፖርት አውጥቼ የተለያዩ ወጪዎችን ሸፍኛ አምጥቼ እንደገና ጤናዋን መልሼ አሳክሜ እንደገና ስራ እንድትለምድ ባደረኩኝ ሜቢ ዛሬ እንደዚህ ማለቷ እንደሆነ ግልጽ አይደለም። የምትጠይቁኝ ጥያቄ መልሳለሁ። ነገር ግን መሀል ላይ ማናጀሩ በዚሁ ምክንያቱም እሷ ከመመለሷ በፊት ማናጀሩን ቢያስረዳል ልደውል እዚህ ሰለው ቅርብ ስለሆነ አንድ ቀን ማውራት እችላለሁ። አትችይም? ልጨርስ። እኔ እሱ ጋር ምን እንዳወራው እሱ መስማት አልፈልግም። ቶሎ አንተና ምስር እኔ የማልፈልገው ሰው መስማት አልፈልግም። አወርዳለሁ። በደበኝም ጭምር ብለሻል ቅድም። ሪካርዱ አለኝ። ለሰው የደበደበኝ ሪካርድ አደረገው። ሪካርዱን ላኪልኝ። እሱን በኋላ በውስጥ ልክልሻለሁ። ምክንያቱም እኔ በእኔ ስልክ ሳይሆን በሌላ ሰው ስልክ ነው ላኩልሽ እና ላኪልኝ ማስረጃውን። እንደገና አንቺ ትልቅ ሰው ነሽ። ሪሌሽንሽፕ ጓደኝነት ከፈለግሽ ወንድ ጋር ማውራት ትችያለሽ። ትልቅ ነሽ። 18 ዓመት ያለፈውን ሰው ማንም ሰው መቆጣጠር አይችልም። ኦኬ ትልቅ ሆነሽ 18 ዓመት ሞልቶሽ ፓስፖርት አውጥተሽ ከሀገር እስከወጣሽ ድረስ ትልቅ ነሽ። ኦልሬዲ በራስሽ ጭንቅላት ነው የምትመሪው። ስለዚህ ጉዳይ ምንም አይነት አስተያየት አልሰጥም። በጣም በነፃነት ማምን ሰው ስለሆንኩ ኦኬ ልጄ 18 ዓመት ከሞላት በኋላ አልቆጣጠራትም። ይሄ ሰዓት ነው ይሄ ውሃ ነው እላታለሁ። ስትፈልግ እሳቱን ስትፈልግ ውሃውን የመምረጥ የእሷ መብት ነው። ከኔ የሚጠበቀው አስተምራታለሁ። ከዛ በኋላ ምርጫው የራሷ ነው። እኔ መጠየቅ የምፈልገው ይህን ነው። 18 ዓመት ሞልቶ 20 ምናምን ነው። አሁን እኛ አንዴ ስለ ደሞዝሽ፣ ስለ ፓስፖርትሽ፣ ስለ ካንስሌሽንሽ ነው እኔ ጥያቄዎች እዚህ ወረቀት ላይ ያሰፈርኩት። ስለዚህ ህይወትሽ ትልቅ ነሽ እና መብትሽ ነው። ስለ ደሞዝሽ ግን ስለ ፓስፖርትሽ እና ስለ ካንስሌሽን አሁን ላይ አንቺ
ህገወጥ ሰው ነሽ፣ ኢቃማ የለሽም ማለት። ስለዚህ እንደዚህ አይነት ሀብታም ወንድም የድርጅት ባለቤት ወንድም ኢማራት ላይ እያለሽ አንቺ ህገወጥ መሆንሽ ያሳፍራል። ያንን ነው እኔ መጠየቅ የምፈልገው። ስለ ፐርሰናል ላይፍሽ ሳይሆን እንደፈለግሽ መሆን ትችላለሽ። ፐርሰናል አንቺ ነው። ግን አንቺ ፍቅር ዲዛይንን የመሰለ ለብዙ ባዳዎች የሚተርፍ ለብዙ ሰው የስራ እድል የሚፈጥር ሰው ሀብታም ወንድም እያለሽ አንቺ ህገወጥ ሆነሽ ኢቃማ ሳይኖርሽ መዳም ቤት እየሰራሽ ነው። የድርጅት ባለቤት ወንድም እያለሽ ብዙዎች በስሙ የሚያሰራ ለብዙ የስራ እድል ያመጣ ይህንን ጥያቄ ብቻ ነው መጠየቅ ነው። ሀቡዬ ምን መሰለሽ፣ እኔም ደግሞ አንደኛ መብቷ ነው ምናምን ቢቆጣጠረኝ ምናምን አይከፋኝም። ያለ አግባቡ ሳይድ ቢቆጣኝ እሰማዋለሁ። እሱን ለምን እንደሚያስብ ታውቂያለሽ? ለእኔ ያሰበ መስሎ ነው የሚያወራ። ለስራው ተቆርቆሮ ነው አይምሮዬ ስለ ስራ ብቻ እንዲያስብ ስለሱ ስራ ስለሱ ልብስ መሸጥ ነው እንጂ እኔ ስለ ወንድ እንዳስብ ስለማይፈልግ ነው እንጂ ለእኔ አስቦልኝ አይደለም። ምክንያቱም እኔ እንዲቆጣኝ ይፈልጋለሁ። ግን መደብደቡ ተገቢ ነው ወይ? እኔም በኤሌክትሪክ ገመድ መደብደቡ ካሜራ ቼክ ማድረግ ትችላላችሁ። ቤት እየዘጋ በቪላም የሆነ ሰዓት ሊያርደኝ ነበረ። ከዛ የሆነ ሰዓት ምን ቢል ጥሩ ነው ለልጆቼ ስል እቺ ልጅ አልያት ብሏል። በቪላ እንኳን እመቤቴን ቪላ ይዞብኝ ካሜራ ቼክ አድርጉ ከቤቱ ምን አርገሽ ይናሃል። እኔም መጠየቅ የምፈልገው ሀቢባ መጠየቅ የምፈልገው ይሄን ነው። ከወንድ ጋር አወራሽ ብሎ መቅድዬ አዳምጪ፣ ያንቺንም ስህተት እየነገርሽን። ስለዚህ ከወንድ ጋር ስለምትጀናጀኝ ተናዶብሽ እየተጀናጀንሽ ሲይዝሽ ተናዶብሽ ነው ይገርፍሽ የነበረው። መግረፉ ትክክል ነው እያልኩ አይደለም፣ ግን ይገርፍሽ የነበረው ከመሬት ተነስቶ ነው ወይንስ ስልክ እያወራሽ ከወንድ ጋር ሲደርስብሽ ነው? ኔትወርክ ይዞሻል። ጋይስ የኔ ተቋረጠው የኔ ነው ወይንስ ከሷ ነው? እኔ ከሷ ነው። እሷ ነው መቀላት ኔትወርኳ። ሞዴሬተሮች መልሳችሁ አስገቧት። ቴንኪው። እስከዛ ማናጀሩ መናገር ትችላል። መጥቷል። እንኳን ደህና መጣህ ክብሮም። ሰላም ፋሚሊ፣ እንዴት ናችሁ? ሰላም ነው። እናለን እንዴት ናችሁ? ሰላም ነው ይመስገን በጣም። እኔ የፍቅር ዲዛይን ማናጀር ነኝ። ክብሮም እባላለሁኝ። አክቹዋሊ የሚያገኛል በመቅደስ ጉዳይ ብዙ ጊዜ ብዙ ጭቅጭቆች፣ ብዙ ንትርኮች ነበሩ። ጀስት ግን ምንድነው አንዳንድ ጊዜ ፋሚሊ ስትሆኝ ዲቴል አትሄጂም እና አሁን የምታወራውን ያህል አርኖ እንጃ ኬት እንደመጠላት ራሱ አላውቅም። ይህን ያህል ምንድነው የወደቀ ዛፍ ሚሳር ይበዛበታል የሚባል ነገር አለ አይደለ? ስሙ መጥፋት ካልቀረ በደንብ እናጥፋው አይነት ስታፍ ካልሆነ በስተቀር አርኖ እንጃ እንዴት እንደዚህ እየሆነ እንዳለ እንኳን ራሱ እየገባኝ አይደለም። ሰው የቤተሰብ ጉዳይ ስለሆነ ታናሽ እህት ነች፣ የቤት መጨረሻ ልጅ ነች። በዚህን ደረጃ እንደዚህ ልትሆን ያደረጋት ራሱ አልገባኝም ለምን እንደዚህ እንደሆነ። ምክንያቱም ፍቅር አይደለም ለሷ ለማንም እንደሚተርፍ ማናችንም እናውቃለን። አንዳንድ ጊዜ ግን ምን አለ መሰለሽ አቡ አምሷል ለመጀመሪያ ጊዜ ነው ላይፍ ሲገባ የሆነ ምንድን ነው የሚባለው የሆነ ነገር ሲሆን የሆነ እንደ አድማ አይነት አለ አይደለ? እንደ አድማ አይነት ነው ይሆናለሁ። ፍቅር አይደለም ለእህቱ ለእናቱ ልጅ ለማንም የሚተርፍ ለማንም የሚሆን ሰው። ከዚህ በፊትም አሉ ብዙ ነገሮች አሉ። እዚህ ቤት በጣም ብዙ ሰራተኛ ገብቶ ወጥተዋል። በጣም ብዙ ቁጥር ስፍር የለ። በፍቅርም የሄደ ተጣልቶም የሄደ ዝም ብሎ እኔም እንዲህ ስትሮንግ ያስጠላል። ሙዱም አይመጣውም ሲጀመር እና መቅደስ ይህን ሆኑ እንዲ ብትችል በቃ እኛ አስታርቀናታል፣ ለምንናታል፣ በሰውም ተለምናለች ብዙ ነገር። የእሷን ስህተት ትታ የሰውን ስህተት እንዲህ ሰው ከመሬት ተነሳም ለማንም ምንም ሊያደርግ አይችልም። እኔም ብሆን የቤቱ ኃላፊነት ተቀብዬ ስትሰራ ከመሬት ተነስቼ እኔ ምንም ጉዳይ የለኝም ማለት ስራን ያገናኘን በስራ ጉዳይ ነው የምንሰራው። እኔ በዚህ ስራ ላይ ስራ ሲበላሽ ባለቤቱ እንደሚጠይቀኝ ሁላ ሰራተኛ የመቆጣትና የማሰራት ግዴታ ደግሞ አለብኝ። አልሰራም ላለኝ ሰው ምንም ልለው አልችልም። ወስጄ ለባለቤቱ እንደዚህ ነው ብዬ ነው ላስረዳ የሚችለው እንጂ እሷ እንደዚህ ዝም ብሎ
ፈጠራ ወሬ ነው። በቃ ያስጠላል። ፈጠራ ወሬ ያስጠላል። ምንድን ነው ፋይዳው? ፈጠራ ወሬ እንደዚህ ያደረገኝ እንደዚህ ያደረገኝ ደንጎር አደረገችኝ እንደ ቢላ ማነሳባት አንተ አይደለክም እሱ ማነሳብኛል። አንተ ነው እሱም ቢሆን ይኸውልሽ አብዬ አላየሁትም። አክቹዋሊ መመስከር አልችልም። አላነሳም አልልሽ ቢዩ ግን ኢማራት ነን ያለው አይደል? ልጨርስ መጀመሪያ ልጨርስ። ግን ደግሞ ማታውቀውን ነገር ባታወራ እኮ አልኩሽ እኮ ያላየሁትን ነገር አልመሰክርም አልኩሽ። ያላየሁትን ነገር አልመሰክርም አልኩሽ። ግን ቢሆን እንኳን ኢማራት ነን ያለ ነው አይደል? እንኳን ኢማራት ነን የትም ብትሆኚ ማንም ሰው አይነካሽም፣ ጫፍሽን አይነካሽም። ታውቂያለሽ፣ ህግና ደንብ አለው። ሲቀጥል ቢቆጣሽ ቢገርፍሽ የእናትሽ ልጅ ነው። ገብቶሻል አይደለ? እህቱ ነሽ፣ የእናቱ ልጅ ነሽ። መስዋዕት ከፍሎብሻል። ለምን ተቆጣኝ፣ ለምን ተናገረኝ ብለሽ በዚህ ደረጃ መሄድ ተገቢ አይደለም። እሶኬ መብትሽ ነው። ይህንንም መብትሽ ነው። እሶኬ አርጊ፣ መብትሽ ነው። ገብቶሻል አይደለ? ግን ምንድን ነው የምታርጊበት አንግል እንኳን አንዳንድ ጊዜ ምንድነው አር ነው መብትሽ ነው። እሶኬ ምንም ነገር አርጊ፣ ግን አንግል እንኳን ትንሽ ታሪያቸው። ገብቶሻል አይደለ? ተረድተሽ በስነ ስርዓት ከወንድምሽ የእናትሽ ልጅ ነው። ገባሻ? ማንም ባዳ ተነስቶ እንደዚህ ሲል አንቺ ምን እንደዚህ በዚህ ገባ በዚህ ወጣ አይመጣውም። በቃ ሙድ ይሉ ገባሻል? እንደዚህ ባታረጊ ጥሩ ነበር። በጣም ብዙ ነገር ነው የተፈጠረው። እኔና እሷ የመጨረሻ የተጣላ ነው አልሰራም ብላኝ ሁላ ትናንትና ማታ ገብታ ስታወራ ይቻት ሪከቨሪ ዳውንሎድ አድርጌ የፎቶ ያነሷት ነበረ። እምቢ ስላለችኝ እሱም እያመነኝ ስላልነበረ ለእሱ ለማስረዳት ብዬ ቪዲዮ ኮል አውርታ እያወራች የቀረጽኳት ፎቶዎች ነበሩ። ምክንያቱም እንደዚህ እያደረገችኝ ነው ብዬ ስነግረው እያበነኝ አይደለም የቴ ልጅ ነች የእናቴ ልጅ አታረግህም እያለ እምቢ እያለኝ ስለነበረ ማለት ነው። ረጅም ጊዜ ነው የታገለች። ፎቶ አንስቻት ነበረ። አልጋ ውስጥ ተደብቃ እንትን እያለች ፎቶ አንስቻት ነበረ። ትናንትና እንደዛ ስታወራ አይቻት ሪከቨሪ ዳውንሎድ አድርጌ ሁላ እየመለስኩት አልመጣም አለኝ። ታውቂያለሽ፣ በጣም ብዙ ፋይል ስለሆነ የድርጅት ስልክ ነው፣ ብዙ ፋይል ስለሆነ አልመጣም አለኝ። የተቻላ የመጨረሻ ፋይናል እየተጣለ ነው ከዚች ልጅ ጋር። በቃ እኔ እንደዚህ ነው ከዚህ ልጅ ጋር መስራት አልቻልኩም። እች ልጅ በምታጠፋው ጥፋት እኔ አልጠየቅም ብዬ ሪፖርት አደረኩኝ። እሱም በቃ እንደዛ ከሆነ ስራ እያበላሸች ከሆነ ብሎ የራሱ እርምጃ ወሰደ። የራሱ ጋር ወሰደ። ራሱ ብዙ ነገር እንዳያስተካክል ሞከረ። ምናምን ይባስ ብላ ምንድነው ሰው ያለው ነገር ይህን ይመስላል። መጠየቅ የምችለው ነገር መጠየቅ ትችላለች። እናመሰግናለን። እሺ ምን ነበር መጠየቅ የምትፈልጊያለሽ? ምን መሰለሽ፣ እኔ ክብሮምን አከብረዋለሁ። በጣም ጥሩ ሰው ነው። ግን እኔ እናንተን ምንም እዚህ ላይ የሚያነጋግረን ነገር የለም። አንተ እርግጥ ስራህን እኔ አልሰራ ብዬ አይደለም፣ እየሰራው ነው። እየሰራው ግን ለምን አወራሽ ስልክ ለምን አወራሽ ብለህ ደበደብከኝ። ስደበድበኝ ደግሞ ሪከርድ ያደረገ ሰው አለ። እሱንም ሰድበዋል አይደለም እያወራሁት የነበረው። ደበደብከኝ፣ ስራ አቆምኩ። ምክንያቱም እኔ ማናጀር ደብድቦኝ፣ ሰራተኛ ደብድቦኝ ማለቴ ነገም ይደበድበኛል። ሰራተኛ አልደበደበኝም። አንተም ማናጀር ነህ፣ አንተ ደብድበኝ፣ ወንድሜ ደብድበኝ። እኔ ምን ያክል ሞራል ያለኝ እኔ ሰው አይደለሁም፣ አይሰማኝም። እሺ ወንድሜ ደብድበኝ እሺ ብዬ አምኜ በቻርጀርም ተመታው፣ በቢላም ተስፈራራው፣ አምኜ ተቀብዬ እየሰራው። አንተ ግን ልደበድበኝ አትችልም። ምንም አይነት መብት የለህም። ይህን እንድታቅ እፈልጋለሁ። ከእኔ እጅህን ለማንሳት ነው እና መቆጣትም አትችልም። ስራህን ስሪ። አልሰራም ካል ለሚመለከተው አካል ማስተላለፍ አለብህ እንጂ ለእኔ እጅህን ልታነሳ አይገባም። አንተ ማስለውን ከኔ ነው የምደበድበኝ። አንተ በእርግጫ በቦክስ ልትመታኝ ለሴት ልጅ ያዱላ አይገባም። እንደዛ የደበደብከኝ ካሜራው ይታይ። የሚሰራ ካሜራ ከሆነ ከታች ከሴቶች ክላስ ገብተህ ከሰብለ አልጋ ላይ ሁኜ የደበደብከኝ ዱላ ይታይ። በአፍንጫዬ ደም እስከሚመጣ በቦክስ ነው የመታኝ፣ በእርግጫ ነው የመታኝ። ለሴት ልጅ እንደዚህ አይነት የሚገባ ዱላ አይደለም። አትሳቅ፣ አትሳቅ። እየዋሸው ምናምን አይደለም። ሀቢባ ካሜራ ከፈለግ አሳይልኝ። የደበደበኝ በአፍንጫዬ ደም እስከሚመጣ የደበደበኝ አቶ ክብሮ ማለት ነው። ምክንያቱም አንተ ደግሞ ለአንተ ቦታ ስለተሰጠህ ነው የደበደብከኝ። ምክንያቱም እንደፈለክ አርጋት ምናምን፣ እሱ ለእኔ ቦታ የለውም፣ ክብር የለውም። እሱን ያስደፈረኝ እኔ በአንተ 50 ሳንቲም ቂምና እንትን አልያዝኩብም። ምክንያቱም ከእሱ ተከትለ ነው አንተ እንደዚህ ልታደርግ ነው። አንተ አሁን የማልጠቅስልህ ሰው አለ። እነሱን እሱ በጣም ነው የሚያከብራቸው። አንተም አትናገራቸውም፣ ፈርተህ ነው የምትዛቸው። ስም አጠቅስልህ። ስለዚህ እሱ ደግሞ እኔን ስለሚያንቋሽሸኝ አንተ አንቋሽሸህ እጅን አንስተህ
ባል አታቀኝም አላቀህም ስራ ነው ያገናኘን ለምን